ወንድ ልጅን በብር እንይዘዋለን ካላችሁ በጣም ተሳሳታላችሁ። እሱ ሲያስተዳድር ነው ህይወት የሚያምረው። አምላክ ዝም ብሎ በከንቱ ይመስላችኋል? ወንድ ልጅ አስተዳድር ያለው ሴት ልጅ ብታስተዳድር አይሆንም፣ ህይወት አያምርም። ወንድ ልጅ ይጠግባል፣ ህይወት አያምርም። የሴት ልጅ ሰውነት የምትሰራ አይደለች። የሴት ልጅ ሰውነት አስባችሁታል? እሷ ሄዳ ትለፋለች፣ ትደክማለች፣ ምን ትላለች። ከዚያ ቁጭ ብሎ ላኪ ብር ይላል። አላህ ስብሐነሁ ወተዓላ በቁርአን ላይ ማን ማስተዳደር እንዳለበት ተናግሯል። الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል ቃል በቃል አላህ። የማስተዳደር ግዴታ ያለበት ባል ነው። የገንዘብ ወጭ ማድረግ ያለበት ባል ነው። ወቢማ አንፈቁ ሚን አምዋሊሁም በሚያደርጉላቸውም የገንዘብ ወጭ ይላል። ስለዚህ ባል ነው ይሄን ማድረግ ያለበት። ለማንኛውም የሆነው ሆኗል። ከዚህ በኋላ ላለው ትምህርቱ ሰሩ ከዚህ በኋላ ላለው ምናልባት ሊቸገር ይችላል። በትክክል እየሰራ ያለ ባል የሆነ ጊዜ ላይ ሊከስር ይችላል። ሚስት የዛኔ ከጎኑ ልትቆም ትችላለች። ምንም ሳይሰራ ቁጭ ብሎ እንካ ብርና በየወሩና አካውንትህን አምጣ እንካ ያላ ውሰድ ያዝ፣ መጨረሻ ላይ የራሱን ህይወት ይመሰረታል። ለዚህ መሆን የለበትም። ባል ለፍቶ ደክሞ ሲያመጣ ነው ህይወት የሚያምረው። አይታቸዋል። እናት ልጆቿን ፏ ብትን አድርጋቸው ቤት ውስጥ፣ አባት ቀኑን ሙሉ ስራ ውሎ ለፍቶ ደክሞ ማታ ላይ የሆነ ኬክ ምናምን ይዞ ሲመጣ ከስራ ቦታ ሲመለስ ያለው ፍቅር ቤት ውስጥ ምናልባት አይታችሁት ሊሆን ይችላል። ልጆች ሲቀበሉት አባዬ መጣ፣ ሚስት ግንባሩ ስማ ስትቀበለው ህይወት በጣም ያምራል። በዚህ መልኩ ሲሆን እሱ ቁጭ ብሎ እሷ ብር ታመጣለች። ልፋትሽን አንድ አይልሽም። ወንዶች እንደዚህ ብር ቁጭ አድርጋችሁ የምትልኩት ከሆነ እየደከመች ነው እኮ ልጅ የምታመጣው። ወፍ ያስቀረሽ ቀን እንዳውም ለምን አስቀረሽ ብሎ ሊወቅስ ይችላል። ማስተዳደር ያለበት እንደ አላህና እንደ መልእክተኛው ህግ ወንድ ልጅ ነው፣ ሴት ልጅ አይደለች። የሴት ልጅ ቢሊዮነር ብትሆን የፈለገ ሀብታም ብትሆን ለቤት አስቤዛ ጨው በጣም በዛ፣ ውሃ፣ ሌላ ማንኛውም ነገር ለማውጣት 5 ሳንቲም የለባትም። እሱ ወንድ ልጅ ነው ያለበት። እሷ የምትሰራውን ለቤተሰቦቿ እንድትረዳ ተዋት። እናት አላት፣ አባት አላት፣ ወንድሞች አሏት። በእሷ ሪዝቅ የሚኖሩ አሉ ቤተሰቦች። ልክ ሲያገባት ጊዜ ከዚህ በኋላ ትልኪ ቢላታል። አንዳንዱ ግን የራሱን ቤተሰብ ግን ይረዳል። በጣም የሚያሳዝነው ለወንድሜ ላምጣ ይላል፣ ለእህቴ ላምጣ፣ ለእናቴ ለአባቴ ይላል። የእሷንስ ለለላ ከዚህ በኋላ ግቼሻለሁ በኔ ሊካ ሰራሽ አንቺ ይላታል። ስትረዳ የነበረቻቸው ከእሷ እጅ እየጠበቁ ሲኖሩ የነበሩ እናት አባት ምናምን ወፍ አይላክላቸው። እንዲህ አይነት ጨካኝ ባል አትሆኑ ባካችሁ። ወላሂ ላዚም በጣም ይደብራል። እንዳውም የእሷን ቤተሰብ ጠይቅ እንዳው ከሰራች እርሷ ለቤተሰቧ እንድትረዳ እንትን በላት። ካልቻለች እንዳውም አንተ እርዳላት። ወንድምሽ ምን ላይ ነው? ምንድን ነው የሚሰራው? ጠይቅላት። ፍቅር በምንድን ነው የሚገለጸው? ፍቅር ማለት መተሳሰብ እኮ ነው። አንተ የእርሷን ችግሮች፣ ቀዳዳዎች እየሄድክ ስትሸፍንላት ከጎኗ ስትሆን ጊዜ ፍቅር በአንደበት ብቻ አይደለም። እወድሻለሁ፣ አፈቅርሻለሁ አይደለም። መተሳሰብ የሚባል ነገር አለ። መከባበር የሚባል ነገር አለ። አንዱ ለሌላው ችግር መስዋዕት ነው ፈለው። በቃ ይሄ ነው ፍቅር። ያ ነው እንዳጠቃላይ። አሁን የሆነው ሆኗል፣ ያለፈው አልፏል። ከዚህ በኋላ ኒካሁ እንዴት ነው የምታየው? አሁን ኒካው እሷን አይፈልጋትም፣ ሀቄን አልፈልግም፣ ኒካይ ብቻ ፍታልኝ አለች፣ እምቢ አላት። እንዴት ነው የምታየው የኒካ? እሺ፣ አንደኛ ኒካሁ በተሳሳተ መንገድ ነው የታሰረው። አንደኛ ኒካሁ በተሳሳተ መንገድ ነው።
ኒካ ብቻ ነው ያደረጉት። ኒካው በአየር ላይ ያለ ነው አይደል? ይሄ ጉዳይ የተከሰተው እንጂ አንድም ቀን አብረው አላደሩም አይደል? አዎ አልተገናኙም። خلاص የተሳሳተ ኒካህ ነው። ምንም ኒካህ የላት። ሲቀጥል አልፈልግም አይነት ነገር ተናግሯል። ኒካህን ለማውረድ አስቦ ነይቶ ተናግሮታል። ይህን ቃል ብለሻል። እነዚህ ሁሉ ኒካሁን እንዳይኖር ያደርጉታል። ስለዚህ ኒካህ የላት። እሺ ኒካህን ያሰረው ሸሪዓ ፍርድ ቤት ቢሆን ይገባ ነበር። የማያውቅ የሆነ ሰው መጥቶ ኒካህ ቢያስር ኒካህ ትክክል አይደለም። እሺ ጀዛኩሙላህ ኸይር። መርሐባ። እባክህ አንተ የምትለው ቁርአንህ ላይ የለም ደንቆሮ አለ። ደንቆሮ ስላልከው ልለፈው፣ አዲስ አይደለም። መጽሐፍ ቅዱስህ ላይ ደንቆሮ እያሉ ያስተምሩ ነበር ነቢያቶች እንደ ክርስትና። ቁርአንህ ላይ የለም ያልከው ና ወላሂ ላዚም አለ አሳያለሁ። ስለማይነግሯችሁ ነው። ይሄ ክርስቲያኖች ክፉ ነገር ነው የሚነግሯችሁ። ያ ክፉ ነገር የሌለ ነገር ማለት ነው። የራሳቸውን ፍልስፍና አንድ የቁርአን አንቀጽ ያነሱና በዚያ ላይ ሲተነትኑላችሁ ይላሉ። የራሳቸውን እየተፈላሰፉ ይሄ እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ ማለት እንዲህ ማለት ነው እያሉ ይጫወቱባቸዋል በጭንቅላታቸው ላይ። ምን ያክል እንደሚንቋችሁ መምህሮቻችሁ እኮ ነው የሚያሳየን። ወላሂ ላዚም። ለማንኛውም መሀል የተናገርኩት ቁርአን ላይ አለ። እሺ እንደ ክርስትና ግን አባት ሴት ልጁን ባሪያ አድርጎ መሸጥ ይችላል። ይህን ታውቃላችሁ ሙስሊሞች? አባት ሴት ልጁን ከፍየልና ከበግ ጋር እየነዳ ሂጅ እያለ ገበያ ላይ ሽጦ ሲመጣ መጽሐፍ ቅዱስ ላይ ምን ይላል? አባት ሴት ልጁን ባሪያ አድርጎ ቢሸጣት ያ የገዛት ሰው ለሱ ካልተመቸችው ለልጁ ይዳራት፣ ለዚያ ካልተመቸችው ለሌላ ሰው ይዳራት እያለ በገንዘቡ ስለገዛት እንደፈለገችን ልጅ ማሽከርከር እንደሚችል ሕግና ስርዓት እግዚአብሔር አውጥቷል መጽሐፍ ቅዱስ ላይ። አዎ አባት ሴት ልጁን ባሪያ አድርጎ መሸጥ ይችላል። ማስረጃ ላሳያችሁ። እውነት እውነት እላቸዋለሁ እኔ ከራሴ አንዳችን እናገርም፣ እንዳነበብኩ ፈርዳለሁ። ፍርዴም ቅን ነው ከገዛ መጽሐፋችሁ እንጂ ከራሴ አይደለምና። ዳሩ ግን ትምህርቴ እስከ ራሳችሁ ነው። እውነት እውነት እላችኋለሁ ይሄ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ አባት ሴት ልጁን ባሪያ አድርጎ መሸጥ እንደሚችል ላሳያችሁ። እንደ እስልምና አባት ሴት ልጁን ባሪያ አድርጎ ልሸጥ ወላሂ አላህ አይለቀው። አባት ሴት ልጁን ባሪያ አድርጎ ቢሸጥ እንደ ሴት ልጅህን ከተንከባከብክ ገነት ትገባለህ ነው ያለ ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ዐንደሁ ቢንታኒ አው ኡኽታኒ አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁ ልጀና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሁለት ሴት ልጆች ኑረውት እነርሱን ተንከባክበው፣ እህቶችን ቢሆን ራሱ ሁለት እህቶች ኑረውት ተንከባክበው ያሳደገ አላህ ገነትን ያስገባዋል ብለዋል። ቃል በቃል አላህ ገነትን ያስገባዋል አሉ። አባት ግን ሴት ልጁን ባሪያ አድርጎ መሸጥ እንደሚችል እንደ መጽሐፍ ቅዱስ ነው ላሳያችሁ። አንደኛ ሁለተኛ ሚስት ለመሆን የግዴታ ያችኛይቱ ሚስት ካስታውቅ እኔ ባገባው እና ልጅቷ ብትሰማና አልፈልግም ብትና በእኔ ምክንያት ቢፈርስ ሐራም ይሆንብኛል። እኔ እሱ የማስተዳደር አቅሙና ችሎታ አለው። እሱ አለው። የማስተዳደር አቅሙና ችሎታ ካለው እሷን መደበቅ አይችልም። በድብቅ ጋብቻ ማግባት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም በድብቅ እንዳናደርግ ስር እንዳናደርግ ተናግረዋል። ሐዲስ ላይ ሲናገሩ አንድ ሰው መጥቶ ጠየቃቸው፣ ያ ረሱላህ ተዘወጅቱ ወላኪን ማ አዕለንት አላቸው። አውሊም ወለው ቢሻቲን አሉት። እሺ እሷ ያለችው እሺ እና ያንን በጋድ ስላድራድር እሷ ሳውዲ ነው ያለችው እና እኔ ደግሞ ከነግሬያታለሁ ቢለኝ ግዴታ እኔ ማናገር ይጠበቅብኛል እሷ ማለት ነው። ላይ ማናገር ሳይሆን የግዴታ መስፈርቶች እንዴ እሷን ስደት ላይ አስቀምጠው ነው እንዳንዷ። አዎ እሷ ስደት እምቢ ብላ ነው እሷ ያለችው እዛ ማለት ነው። እምቢ ብላ ማለት እንዴት ነው? እሷ ስደት ላይ ማለት ነው ሲላት እምቢ አለች። እሷ ማለት እሷ እምቢ ብላ ነው እንጂ እሱ ልጁ ማለት ኑሮ ከባድ ነው ማለት ማስተዳደር ትችላል፣ ኑሮ አለው። ግን እሷ መምጣት አትፈልግም፣ ኢትዮጵያ መኖር አትፈልግም። እንደዛ ከሆነ እንዳልሽው ከሆነ ነይ ያላት ሙሉ ህይወት እንደሚሰጣት እዚህ ማስተዳደር አቅሙና ችሎታ ያለው አይ አልመጣም አልፈልግ ብላ ከሆነ እሱ እዚህ ሐራም ላይ መውደቅ የለበትም። ማግባት ይችላል። እንደሱ ከሆነ
ሁለተኛ ሌላ ልጅ ነበረኝ ከሌላ ሰውና ሰላሜ አልኳት፣ ስሟን ማለት ነው። ይሄ ሐራም ነው እንደ ሰላሜ ክርስቲያን ነው ምናምን ነገር ችግር የለም። እሺ ጀዛከላ። እሺ እኔ የሆነ ጥያቄ ነበረኝ። የሆነ ቅባት አለና ከዚህ በፊት ተጠቀመው ነበር። ያን ቅባት ደግሞ አሁን ብዙ ሰው አይቻልም ብሎ ፖስቶ አየሁኝ። እሱም እንትኑ ላይ ስዕሉ ላይ አንተን አለው ቀንድ አውጣ ማለት ነው። እንዴት ይታያል? ብትጠቀመው ሐራም ይሆን? ሐራም ነው አልገባኝም እኔ። እሺ ቀንድ አውጣ በመጀመሪያ ሐራም ነው፣ አይበላም። ምክንያቱም በባህር ውስጥ ይኖራል፣ ወደ ውጭ ቢወጣ መኖር የሚችል ነገር ስለሆነ ማንኛውም ባህር ውስጥ የሚኖር ነገር ወደ ውጭ ቢወጣ ሊኖር የማይችል ወይም የሚሞት የሆነ ነገር ሁሉ እርሱን መብላት ሐራም ነው። ከመብላቱ እንነሳ ነው። ገብታችኋል? እባብ ለምሳሌ አለ፣ ባህር ውስጥ ይኖራል፣ ቢወጣም መኖር ይችላል አይደል? ስለዚህ አይበላም። አሳስ አሳ ይበላል አይበላም? ይበላል። ለምን? ባህር ውስጥ ይኖራል፣ ከወጣ መኖር ስለማይችል። ባህር ውስጥ መኖር ችለው ወደ ውጭም ቢወጡ መኖር የሚችሉ ከሆኑ አይበሉም። ባህር ውስጥ ኑረው ወደ ውጭ ቢወጡ መኖር የማይችሉ ከሆኑ ግን ይበላሉ። ኤሊን እንውሰድ ለምሳሌ፣ ትበላለች? አትበላም። ለምን? ምክንያቱም እዛም ውስጥ መኖር ትችላለች፣ ውጭም መኖር ትችላለች። ይወርቻለና ያ ነው። በዚህ ነው ቃዒዳዋ። ይወርቻል። ስለዚህ አሳ መብላት ይቻላል። ምክንያቱም አዞ አይበላም፣ ዘንዶ አይበላም፣ እባብ አይበላም። ምክንያቱም ወደ ውጭ ቢኖሩ መኖር የሚችሉ ናቸው። ከዛልክ እንቁራሪትም ልክ እንዲሁ። እሺ ለማንኛውም ወደ ምንድን ነበር ያነሳሽው? ተቀባት ቀንድ አውጣ አይበላም። ለምን ከተባለ ውስጥ መኖር ይችላል፣ ውጭም ቢወጣ መኖር የሚችል ነገር ነው። እንዳጠቃላይ ካልተበላ ሐራም ነው እና በሱ በቀጥታ ያንን ሐራም ነገር መጠቀም ቀንድ አውጣውን አይቻልም። ግን ይሄ ቀንድ አውጣ የሆነው ነገር ቀንድ አውጣው ቀጥታ ቀንድ አውጣውን አይደለም የምትጠቀሙት በፀጉራችሁ። ብዙ ነገር ውስጥ ከገባ በኋላ የቀንድ አውጣነቱን ይዘቱን ከተቀያየረ በኋላ ነው ለቅባት አገልግሎት ከተዋከዋለ በኋላ ነው። እዚያ በራሱ ግን ራሱ እንዳለ ብትጠቀሙት ሐራም ነበር የሚሆነው። ወደ ቅባትነት ሲቀየር ግን በጣም ብዙ ነገራቶች በእርሱ ላይ ተቀያይረውበት ነው የቀንድ አውጣነቱን ይዘትነቱን ከቀየረ በኋላ ነው። ስለዚህ በዚያ ሁኔታ ሳለ ቅባትን መጠቀሙ ችግር የለውም። አይ ያደገችው ከአጎቴ ሚስት ጋር ነው፣ ከአጎቴ ጋር ነው እና ባደገችበት ቤት የአጎቴ ሚስት ሁልጊዜ በቃ የሰው ዶሮ አሲዛ ምናምን ታሳርዳት ነበር በትንሽነቷ። ከዛ እንዳትናገር ምናምን ትመታት ነበረ። ያነ ለቤተሰብ ምናምን አትናገርም፣ ለእኔ ነው በቃ ምስጢሩን አንድ ቀን ነገረችኝና ምን መሆን አለብኝ እኔ? ይሄ ነገር ወንጀል ነው ወይስ እኔ ሳላስብ ሳላውቅ እኔ በማላውቅ ነገር ይሄ ወንጀል ሆነኛል ወይ ምናምን ብላ ነው የጠየቀችኝ። እና ይሄ ለሷ ወንጀል ይሆንባታል። ያሳረደቻት እሷ ነች። የሰውን ዶሮ አሲዛ ታሳርዳታለች እኮ ሆና ነው ይሄን ነገር ያስደርጋት የነበረው አይደለ? ልጅቷን አዎ የሰውን ዶሮ ሰው ሲጠይቃት ሰው እንደሰው አንድ ነገር ትንፍሽ እንዳትይ ትለኛለች፣ ታስፈራራኛለች። የጎረቤት ዶሮ ነው አለች። እንትን እየጠየቀ ነው። ከየት ነው ደግሞ ምን አለቻት? ልጅቱ ህፃን ነበረች አይደል? ህፃን አታውቅም። ተጠያቂዋ ሴትዮዋ ነች። ልጅቱ ህፃን ሆና የሰው ዶሮ እያሰረቀች እያሰራቻት ከሆነ አስገድዳት ከሆነ በዚያ ነገር ላይ ህፃን ሆና ተመታት ነበር። እባክሽን አዳምጪ። ከዚያ ተጨማሪ ደግሞ ተገዶ ወንጀል የሚሰራ የተደረገ ሰው እንደ ኢስላም ወንጀል የለበትም።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስተክሪሁ ዐለይህ። አላህ ከኡመቶቼ በሶስት መንገድ የሰሩትን ወንጀል አልፎላቸዋል ይይዝባቸው። አንደኛ ባለማወቅ ወንጀል የሰራ ሰው መስጠት፣ ሁለተኛ ረስቶ ወንጀል የሰራ ሰው፣ ሶስተኛ ተገዶ ወንጀል የሰራ ሰው። ልጅ ተገዳ ነው አልሽው፣ ስለዚህ ወንጀል የለባትም። ኦኬ እሺ፣ አንድ ጥያቄ ማለኝ ይቻላል? ረመዳን ነበረ የኔ ነው። ረመዳን ይዤ ውዬ እዚህ ውጭ ሀገር ማለት ነው። ከዛ ሰዎቹም ውሎ ከዛ ምግብ አቀራርበን አዛን በጣም ሲቆይ አካባቢ ሰዎቹ ሁሉ ነገር አቀራርበው ቁጭ ብሎ እንደሚበላ ሰው ሲሆኑ በቃ አዛን ሰዓት ደርሶ በቃ አዛን ሰዓት አልፎ ነው ብዬ እኔ ሳላውቅ ውሃ ጠጣው። እንደጠጣው አዛን አላ ሳላውቅ ማለት ነው። እንደጠጣሽ አዛን አለ። ይሄ ጾሙ ይበላሽ ከለቀ በኋላ አጠጣችሁ ከሆነ ምናልባት አዛን የተደረገ መስሏችሁ በአዛን እና በእናንተ መካከል 1 ደቂቃ 2 ደቂቃ 3 ደቂቃ ይሄ ጾሙ ላይ ተጽዕኖ የሚያደርግ አይደለም። ፀሐይ ይጠልቃል በዛ ሰዓት እና